አያችሁ ይህን ካርታ ተመልከቱ። አሰብን ሙሉ ለሙሉ ይዘውታል። ተመልከቱ። እኛ ፋኖ አሽቱዬ ፋኖ እየመጣ ነው፣ ቲፒኤልኤፍ ሊገባ ነው እንላለን እንጂ መከላከያ ሰራዊቱ ሌላ ካርታ ሰርቶ ሌላ ዓለም ውስጥ ነው ያለው። ትራምፕ የሀገር መሪ አግቶ ወደ ሀገር ወስዶ ያስራል። አብይ አህመድ ደግሞ የኢትዮጵያን ካርታ ለውጦ አገር ወሮ የት ነው ያለ ነው? እናንተ ሰዎች የት ነን? ምን አይነት ዓለም ውስጥ ነው ያለ ነው? መስሚያው ጥጥ ነኝ ሰውዬ እኮ ኦሮሞ ነኝ ይልማ አባ ገዳ በልንገር የኦሮሞ ገዳ ኦሮሞ ነኝ አሁን እኔ ላንቺ ኦሮሞ ነኝ ምንስ ያንሰኛል ኦሮሞ ነኝ። ኦሮሞ ነኝ ይልማ አባ ገዳ እንዬ ብሔራችንን ቀይረን ኦሮሞ ብንሆን ነው የሚሻለን። እናቴ እነዚህ ሰዎች የሚሰሩት ስራ ሌላ ትንሽ ኤርትራን ብጣቂ ወረቀት አስመስለው አሰብን ሙሉ ለሙሉ ቢጫ ተመልከች። ይሄ እኮ ለመከላከያ ሰራዊት እንኳን ደስ አለህ እኮ የዘመቻ እዝ እንኳን በሰላም መጣ። እንሆ ታላቂቷን ኢትዮጵያ እስከነ ባህሯ የመለሰ ትልቁ መንግስታችን አቶ አብይ አህመድ እየተባለ አሁን ይዘፈንለታል። ሰሞኑን ታንኩን ምኑን እያንጋጋ ነው እዛ ጋር። ኤርትራውያን ደግሞ በጣም ተንበጫብጨዋል። እናቴን የጅቡ ሚስት ደህና ነሽ ወይ? ከሊፋ ተመስገን። አመንክ መጨረሻ ላይ ወጣልህ አንተም። እንዬት የምናውቃት እኩል ነው ምናምን ስትል በላ እንዴነዝ ደግሞ አንተ ልጅ ስናት አድርግ። ቤቷ እየገባ ያልሆነ ነገር አታውራ። እናቴ ትሙት ሰው ጋር ታነቃቃት። እንዲህ ያሉ እነዚህ ጭባ የመሳሰሉ ሌቦች፣ አጭበርባሮች እንዴ አንተ ተው እንጂ ምድረ ሌባውላ ስማቸውን እሷ ቤት እያነሳ ሰሞኑን ጓጓ እያልክ ነው አንተ ሰው። ስርዓት ያዝ። ሚስቴን በክፉ እንዲያታስነሳብኝ ደግሞ በነዛ ለከት የሌላቸው ሟቻ ፉላ እናሽ እንዲሆና የሚሉ ቆይ አስረግጠሻለሁ። ደግሞ እሷ መስሚያዋ ጥጥ ነው። ዞሮ ያው መስሚያዋ እንኳን ጥጥ ነው፣ የጥጥ እርሻ ነው። ማንንም አትሰማምን ብዬ መናገር ከፈለገች ዶቃ ልካቸውን ነግራ አፋቸውን የማስያዝ አቅሙና ችሎታዋ እንዲያላት ሁሉም የኢትዮጵያ ሕዝብና ሕብረተሰብ መረዳት እንዳለበት ተወዲሁ ማሳሰብ እፈልጋለሁ። ሆነም ቀረ ግን እንግዲህ የኢትዮጵያ ካርታ እየተለወጠ ነው። ሆነም ቀረ እንግዲህ አብይ አህመድና መከላከያ ሰራዊቱ እንሆ ካርታችንን አበስረውናል። ኢሳያስ አፈወርቂና ግብረ አበሮቹ ልማታዊ አስተሳሰብ የሌላቸው ደንቆሮች የፊጥኝ እየታሰሩ ሙቀጫ ጀርባቸው ላይ እየታሰረ ወደ ቀይ ባህር እንደሚወረወሩ ነው እንግዲህ የሚያስረዳን እንዲያለው ማለት ነው። ቲፒኤልኤፍ ደግሞ ተኋላ ላይ አገር መሆን ከፈለግ ይሄንን ኤርትራ ደቁሰን ታደክም ነው በኋላ ጃቪ እየሰማ ነው አይደለም። እንዲህ ነው የምናደርገው። አማራውን ደግሞ አብይ አህመድ ቀስ ብለህ ትልክበታለህ። እኛም እንዲያ ሴራ እኮ ወላሂ ላዚም ሴራ እኮ የሰሩበት እኮ በኤርትራና በአማራ ላይ የተሰራው ሴራ ይመስላል። አሁን ጥምዶ ተፈጠረ። አብይ አህመድን ወላሂ አውቀው አሁን አብይ አህመድ በአሰብ በኩል ጦርነት ሲያነሳ ቲፒኤልኤፍ አይታ እንዲያላየች ሰላም ነው የምንፈልገው። የአማራ ጦርነት ሲነሳ ምንድን ያለው ቲፒኤልኤፍ? እኛ ከጎረቤት ሀገሮቻችን ጋር መነካካት አንፈልግም፣ ሰላም ነው የምንፈልገው። አብይ አህመድ አንድ ጥይት ቢተኩስ ቲፒኤልኤፍ መግለጫው የሚሆነው ምንድን ነው? እስኪ ንገሩኝ። እዚህ ህዝባዊ መግለፂ ትግራይ እዩ ናይ ህወሓት መግለፂ ኣብ ኤርትራ ዝግበር ዘመቻን ጦርነትን ክንቃወም ኢና። ኩሉ ነገር ብሰላም ክፍታህ ኣለዎ ነመስግን ኢና
ናይ መምህድዳር ደብረ ጽዮን ናይ ህወሓት አቦ ወንበር ከዚች ውጭ እናቴ ትሙት ምንም ትንፋሽ አይናገር። ከዛ አብይ አህመድ ይገባና ባሰብ በኩል ቀጥቅጦ ከለቀቃቸው በኋላ ምንድን ነው ማን ነው መሴጅ የሚያደርግ ቢላላ ብላችሁ በኋላ መጣህ እንዴት ላስገባህ አራቸውን ታበላቸው በኋላ ትግራይ ምን ትላለች? ተያዋና ወልቃይትን መልሱልኝ ትላለች። ወልቃይትን ካልሰጣችሁኝ እቀውጠዋለሁ ትላለች። አብይ አህመድ ደግሞ ቆይ ኤርትራ ካልተዳከመ በኋላ ወልቃይትን እንሰጥሻለን ብሎ ወልቃይትን ይሰጣል። ከዛ አማራ ጃስ ይላል። እንግዲህ አማራው ጃስ ይላል። እንዴት ያ ሁሉ መስዋዕትነት የተከፈለው ወልቃይትን ለምን ትሰጣለህ? አብይ አህመድ ጦሩን ወዲያ አንተ እናዘምታለን ምናምን ብለው ከዛ አሁን ምንድን ነው የሚባለው? ይሄ ስሙን ንገሩኝ አቦላላህ ብላችሁ የተከዝ የዘብ እሱ ወዲያ አብይ አህመድ ፊቱን ያዞራል። አብይ አህመድ በድሮን ቲቢኤልኤፍ በግር ያጨናንቁትና እጅ ከሰጠ በኋላ የትግራይ ግዛት ሙሉ ለሙሉ ተመልሷል። አሁን ትጥቅ ትፈታላችሁ አትፈቱም የሚል ግብ ውስጥ ይገባል አብይ አህመድ። ታያላ አብይ አህመድ ደግሞ ቲፒኤልኤፎች እና ትጥቅ ትፈላለህ? አይ አንፈታም፣ አገር ነው መሆንን ምንም። ከዛ አዳነች አቤቤ አዎ አገር መሆን ከፈለጋችሁ ጦርነት ማቆም አለብን፣ በዲፕሎማሲያዊ መነጋገር አለብን ምናምን ይባላል። ተመልከት እንግዲህ የሚመጣ ኃይሉ ደግሞ ይጠናከራል። ከኤርትራ ጋር ያለው ኃይልና ከትግራይ ጋር ኃይል ያለው የኤርትራው ከተዳከመ በኋላ ይሄ ከኤርትራ ጋር ይቀላቀሉና ምንድን ነው የሚሻለን? እሺ አሰብን ትውሰድ ኢትዮጵያ፣ እኛ ደግሞ ትግራይንና ጎንደርን የሚያጠቃልል ትልቅ ግዛት ይኑረን ይባላል። እናት ከዛ ኩሽ የሚባለው አሁን አፋር ኩሽ ነው፣ የኤርትራ አፋር ኩሽ ነው፣ እንደገና ደግሞ ኦሮሞ ኩሽ ነው። ደቡቦች ደግሞ ምንድን ነው? አሁን እኮ ደቡቦችም እኮ ደረታቸው ነፋ ብለው እኔ ወረሞ ነኝ ማለት ጀምረዋል እኮ አሁን ጅቦ በወሎኛ ከዛ አብይ አህመድ ደግሞ ምን ያደርጋል? ወሎዎች እንዲሁ እንዲገነጠሉ ምናምን ደግሞ አሁን ድጋፍ እየሰጠ ነው አሉ ወሎዮች። ደግሞ ወሎዮችን የያዛቸው በሁለት በኩል ነው። አንደኛ ነገር ሙስሊሞች ናችሁ እናንተ ሙስሊሞች ናችሁ፣ በቃ እንዲህ ተደርጎ ሙስሊምን የሚያገልለው ሲስተም የተሰረቁ እኛ ካሁን በላይ እኛ ሙስሊሞች ወሎዮች እኛ ሲጀመር እኮ እኛ ነው ብዛትም ስላላቸው የሙስሊም እምነቱን እኮ አውቁ እኮ ነው የሚያስነሳው። ከዛ አሉ ደግሞ ካድሬ የቀጠራቸው አብይ አህመድ በዛ በኩል ኦርቶዶክስ ማለት የኢትዮጵያ ደሴት ማለት ናት፣ ሙስሊሞች እየወረሩ ነው ምናምን ይባላል። አያችሁ ፋኖ የሚያስበው አያችሁ፣ ትልቅ መስቀል አድርገው እንዲመጡ ያደርጋቸዋል። ሆን ብሎ አብይ እየተረገበ እኮ ነው እናቴ ትሙት። ከዛ አያችሁ ፋኖ የሚታገለው የክርስቲያን ደሴት ናት ተብሎ ነው። እንግዲህ ንቃ አማራው ሙስሊም ንቃት ይባላል። ከዛ የሆነች ነገር ደግሞ አብይ አህመድ ደግሞ የሆነች ነገር ይልክና ደግሞ ምን ያደርጋል? የሆነ ጎንደር ላይ ደግሞ አውቆ መስጊድ ያቃጥላል ደግሞ አሁን ብሎ ከዛ ይመጣና አርሲ ላይ ደግሞ ቤተክርስቲያን ማሚ ይመጣል፣ ዘመድኩን ይመጣል። አሁን ነው ታስራት የመጣሁት፣ አስራት ላይ ነበርኩኝ። እግዚአብሔር ይመስገን ማርያምን ይዘን አንሸነፍም። ሆነም ቀረም በወለጋ ላይ ይሄ ጥንፈኛ ዋሃብያ የሚሰሩትን ስራ ጃዝ ይባባላሉ። ወሎን እንዲህ ታረገ ክልል ታረገ በኋላ አይ ታፋር ጋር እንቀላቀላለን። እናቴ አብይ አህመድ የሚሰራው ትርጉም እንዲ ቤታ ታላቂቷን ኢትዮጵያን መሳን ከዛ የትግራይ ነገር ትንሽ ይከብደዋል። አሁን መጀመሪያ አካባቢ ከትግራይ ጋር ሲዋጉ ማለት ነው የመለስ ዜናዊ ኢትዮጵያ አፍቃሪ ነው እና የመለስ ዜናዊ ሌጋሲ የሚባል አለ፣ ተከታዮቹ አሉ። እናቴ ትሙት ወደት ይልኩ እነዛን ተከታዮች አሁን በጦርነት አማካኝነት እንጨፍጭፋቸው ተባለ። ተመልከት ትስፒሊፍ ጋር ሲረው እኮ ከዛሳ ተባለ። መለስ ተሞተ በኋላ የመለስ ደጋፊና የመለስ አቀንቃኝ የሆኑትን እነስዩምን ተመልከት። እነስዩም እና አቦይ ፀሐዬ ያ ማየት እጅ የሌለው ማን ነበር ስሙ? በእናታችሁ
አስቡ። ግንባራቸው ላይ ባሩዱ ራሱ ግንባራቸው ላይ ጥቁር አድርጎታል። ለምን እንዲሆነ ታውቃላችሁ? በቅርበት ነው የተመቱት። በቅርብ እዛው ቅርቡ ነው። በውጊያ ምናምን አይደለም። ሆን ብለው ከዛ የመለስ ሌላ ጠፋ። የዛን ሰዓት ደግሞ አመራሮቹ እነማን ነበሩት? አብይ አህመድ ጎኑ ነው እነ ሳሞራ እንደገና ደግሞ አርከበ ቁባይ አንድ ደግሞ አሉ በመዘውሮች። አሁን ደግሞ ከኤርትራ ጋር ጦርነት ሲጀምሩ ደግሞ አብይ አህመድ ተጨማሪ ኃይል ያስፈልገኛል ብሎ ከቲፒኤልኤፍ ጋር ምክር ያደርግላችሁና ማንን ትፈልጋለህ ንገረን ሲሉት እኔ በዲፕሎማሲያዊ መንገድ ጌታቸው ረዳ እሳት ነው በእናንተ ጦርነት ላይ ሲሰራ ይችዋሉ፣ ጎበዝ ነው፣ እባካችሁ እሱን ስጠኝ አላቸው። እሺ ብለው ሰጠት። በጦር አመራር ደግሞ ሳሞራም ትንሽ ደከም ስላለ እንዲሁ ከዚህ በፊት መታማዦር ስም ስለነበረ ጻድቃን እሱንም ሰጦኝ አለ አብይ አህመድ። ተመልከት። እሺ ብላ ቲፒኤልኤፍ ደግሞ አውቀን አሁን እንጣለ ጌታቸው ረዳን በውጭ ጉዳይ ሚኒስተር አማካኝነት ጌታቸው ረዳ ቀላል ውስጥ እነሱን ሰጥት አደረጉት። ጻድቃን ደግሞ ብርሃኑ ጁላን አማካሪ ጻድቃን እሱ ፕላን እያወጡ እኮ ነው። ኤርትራን እንዲህ ብንገባላት እንዲህ ብንሰለጥቃት ምናምን እያሉ ከዛ ደብረ ጽዮን አንተ እዛው ትግራይ ላይ ሆነ ጃስ ትለናለህ ኤርትራን ታዳክምንልህ በኋላ ይህንን ትግርኛ ተናጋሪውን በቲፒኤልኤፍ የበላይነት ውስጥ ለውስጥ ተሰራና ጋማ ትለዋለህ። የኤርትራ ወጣቶች እኮ ነፃነት ነው የሚፈልጉት። ኤርትራውን ምንድን ነው የምትፈልጉት ብትባሉ ኢሳያስ አፈወርቂ አብይ አህመድን ቁርጡን ይዞ ያስወርድልን፣ ኔትወርክ ይልቀቅ፣ መርበራት ይሰጣል፣ እንደፈለግን እናውራ፣ ልጆቻችን ጋር በኢሞ እንገናኝ፣ ልጆቻችን እናቴን ይህን ነው የሚፈልጉት። ከዛ በሄድሞ አንድ ዲሩ ትዝ ይላችኋል። ኤርትራውያን ተሰደው በአውሮፓ አሜሪካ ምናምን በኤርትራ ኤርትራዊ ነን ሀገራችን ምቹ አይደለችም በፖለቲካ ወጣን ብለው ተጋሩ ደግሞ ተቀላቅለው ሄደዋል። የጄኔራል ልጆች ምናምን ኤርትራዊ ነን ብለው አውሮፓ ግብት ሲሉ ኤርትራዊ አይደለም እነሱ አማራ ሁሉ ራሱ እኮ እዛ አሜሪካ ሲገባ አውሮፓ ሲገባ አማራ አይደለውም ነበር ኤርትራዊ ከኤርትራ ትግርኛ ያጠናሉ ምናምን እዚህ አውሮፓ ያሉት። አሁን ከዛ ደግሞ እነዚህ ደግሞ የትግራይ ደግሞ ወጣቶች አሉ የተማሩ ጂኔ በሊቢያ አድርገው ያስወጧቸዋል። እነ ቲፒኤልኤፎች በኤርትራ ኤርትራዊ ያስተምሯቸዋል። የኤርትራ ከተሞችን የኤርትራ አሁን እነሱ ናቸው አሁን ምርጌላ አህመዱ ብለው ኤርትራ ውስጥ ግብት ይሉልህና ዘመን በጫበጭ ይላል። እሱን ጋር የማይሉታል። አሁን ኢትዮጵያን የሚገዛው ጉልበት ያለው አይደል? ጉልበት ውዶች ጀማሮች፣ አሁን ደብረ ጽዮን ደውሎልኝ ነበር። ወላሂ ላዚም ደብረ ጽዮን ፋራ ነህ እንዲህ አለኝ። وديري يريفرو مسي حالي تعاوي فراني هايلو نعجلي ويلو يحمك هاجي يقليلوني አማራና ኤርትራ ማለት በብዙ ነገር ነው የሚያመሳስላቸው። ድራማቸው ያምራል፣ ዘፈናቸው ያምራል። እናቴ ሁለቱንም ደግሞ አቅረ ምንድነው ስለዚህ ጌታ አንተ ምን ጀመርክ? በኋላ ኧረ 2026 ነው እጅን ሰብስብ አወቀው አፍልቆት እኮ ነው። አንተ ቆይ አንሳ፣ ይሄን ፎቶ አንሳ፣ እንነጋገራለን። ቀይር አንተ ቀይር ቆይ በውስጥ መስመር እንዴት? እሺ አጅሬው ስማ፣ አሁን የለጠፍከውን ልጅ አቁመው። በቃ ምን መሰለህ የቤት ሰራተኞች አይቀር
የተግማሙ ሴቶች አይቀር በዚህ ጉዳይ ላይ ገብተው እንዲው ርክስክስክስክስክስክስ ማነው በኋላ ኧረ የሆነ ሰው ተቀጠቀጠ ሲባል ሰምቻለሁ እኮ በእናትህ። እሱንም እያጣራን ነው እንግዲህ። የተግማሙ ናቸው ሁሉም። እንዲ ለምን ሰረቀ? ይስረቃ አንሰርቅም እንደኛ። ይሄኛውን ፎቶ ግን ወድጄዋለሁ። አሁን በቅርብ ታያለህ። ኢሳያስ እንደዚህ ነው አብይቱት ይመጣው። አይ ቲንክ እንደዚህ እያሰብኩ ነው። ስማ እኔ ኢሳያስ አፈወርቂና አብይ አህመድ የሆነ ወረቀት ፈርመዋል አይደለ? የሆነ ቦታ ሄደው እሺ ምንድን ነው የተፈረመው? አብይ አህመድ እኮ በኩራት እኔና ኢሳያስ እኮ የጨረስነው በአሰብ በኩል የተጨረሰ ጉዳይ ነው ብለዋል እኮ። ምን ተፈራረሙት? ስለ ጦርነቱ ጉዳይ አይደል እንዴ? ታዲያ በነበረው አይደለም፣ ስለ ጦርነቱ አይደለም። ስለ ጦርነቱ ምንም የሚያፈራርም ጉዳይ የላቸውም። የተፈራረሙበት ነገር አለ። እናቴን ስለ አሰብ ጉዳይ ተፈራርመዋል። አብይ አህመድ በዚህ ድፍረት አይናገርም። ትቀልዳለህ እንዴ? ካርታ ሰርቶ የመከላከያ ሰራዊቱ እንደዚህ ምንድን ነው ይሄኛውን ጄኔራል አውቀዋል? ይሄኛውን እኔ ፖስትኩትን አላወቁትም። ማን ቀጥታ ወደ ጦርነት ነው የምንሄደው የትውልድ ይዘጋጅ እኮ ያለው ሰውዬ እኮ ነው። መቻለ እንደዚህ ትላንት ነው ምናምን እኮ ነው ያሉት። ታዲያ ለምን ስለ ጦርነት ያወራሉ? የተፈራረሙት ነገር እኮ ኢሳያስ አፈወርቂ ጋር ተፈራርመው ያንን እንትን ኢሳያስ ለመቀልበስ ይፈልጋል። አዋርደውታል። ሆን ብለው እኮ ሴራ እኮ ነው የሰሩበት እኮ። አይኑን ከፈረመ በኋላ አላመነበትም። ማሻሻል ይፈልጋል ያለውን ግንኙነት እንቢያ ፍቅር ይዝም ላስገባው እንዴ እስቲ ሳቡ ይሄን እብዴ ነው ሰውዬ ምን ይሰራ ይቅርታ ጠይቆ ነበር አይደል? ጀሪካን ተሸክሞ ይቅርታ ጠይቋል አሉ። እውነት ነው ጠይቄያለሁ። ጀሪካን ተሸክሜ በኬንያ ኑሮ ያሉ አስጨንቀው ነበር። ነብይ እንዴት ነው የሚሳሳተው? መልስ እየጠበቅኩ ነው። አይ መልስ እንኳን አይሰጡም። መንግስት እንዴት ነው ለአንተ መልስ የሚሰጠው? ዝም ብለህ ብትገባ ማንም አይነካም። እንግዲህ ፈጣሪ ነው የሚያውቀው። ኤኒዌይስ ዝም ብዬ አልገባም። እንዴ ሲጀምር ለአንተ አሁን መልስ የሚሰጥህ የለም። ስማ ናግባ ብሎ መልስ የሚሰጥ የመንግስት አካል የለም። በዚህ ደረጃ አይሆንም። ኖ በደብዳቤ ምን ማለት አሁን ታቀርባለህ? ለምን ስራቸው እኮ ነው። ስራቸው ግዴታቸው ነው። አሁን መንግስት ለአንተ ይቅርታ ጠይቀሃልና ሀገር ግባ የሚል ደብዳቤ አይጽፍልህም። መውረድ ነው። ይቅርታ ከጠየቅ በኋላ ዝም ብለህ ሀገር ሰተት ብለህ ትገባለህ። ተሳስቼ ነበር ይቅርታ ጠይቄያለሁ ትላለህ፣ ትወጣለህ። እናቴን መንግስት ስንት ስራ አለው። አሁን ኢሳያስ አፈወርቂን አስሮ ሊያመጣ እኮ ነው። አንተ ምን የምትቀይረው ነገር አለ? ምንድን አሁን በመንግስት ላይ ምንድን ነው አንተ ተጽዕኖ? ለዛ ነው አይቻልም ለካ። እኔ እኮ የምችል መስሎኝ እኮ ሳስገባት ወጣው። እሺ ስማ ፍቅር ሲዝም ይኸውልህ ግዴታ በደብዳቤ ታቀርባለህ፣ መልስ ይሰጣል። እንኳን ለእንደዚህ አይነት ጉዳይ ለምንም ነገር መልስ ይሰጣል። እሱን የምታደርገው ደግሞ ሚዲያ ላይ ወጥተህ አይደለም። ኤምባሲ ትሄድና እንዲህ ብዬ ቪዲዮ አይደለም የሚመለከተውን አካል እና በሚዲያ ነው የተናገርኩት። በሚዲያ ግዴታ ማውራት አለብኝ። በሚዲያ የተናገርከውን ነገር ሚዲያ የመንግስት አካል ያንተን ሚዲያ ቁጭ ብሎ ተከታትሎ ምናምን የማይሆን ነገር መልስ አይሰጡም። እዚሁ ታረጃታለህ። ሀሽቱ ላስገባሽ ስል እኔ ወጣለሁ። ለሶስት አይቻለሁ መሰለኝ። አሁን ማድረግ ያለብህ ምንድን ነው መሰለህ? ቀጥታ ሀገር ትሄዳለህ። ሀገር ተሳስቼ ነበረ ሀሽቱ ከስህተት የታረም ያለው አንቺን ሳስገባ ያወጣል። ለሶስት አይቻለሁ። ቆይ አንዴ ላስረዳው ብላል። አንዴ ጅቦን ኦኬ ሰማኸኝ? አንተ መሳሪያ አታሳይ። ጅቦ መሳሪያ እያሳየ ነበር እንዴ? ይሄ መሳሪያ አለው። አዎ ይሄ ኢሳያስ አፈወርቂ አታሳያ። ታዲያ ምን ገስት መግባት አንችልም እኮ ይባዝ እንዲቀጣ ነው እንዴ? ስማ ፍቅር ይዘው አሁን አገር ግባ ሲይዙ ወይ ደግሞ ኤርፖርት ላይ እንትን ሲሉ ችግር ሲያመጡ ይቅርታ ጠይቄያለሁ፣ ይቅርታ ለመጠየቅም ነው የመጣሁት ትላለህ እንጂ ለአንተ መንግስት ደብዳቤ ጽፎ እና ይቅር ብለናል ምናምን ሊልህ እንዴ? አንተ ልደቱ አያሌው ነህ እንዴ? አንተ እኮ ተራ ነብይ እኮ ነው። አያችሁ ያላልኩትን አትበል። እኔ ተሸክሜ ነው ጀሪካን የጠየኩት አይደል? እንደሱ ሳይሆን የሚመለከተው አካል በደብዳቤ ታቀርባለህ። የሚመለከታቸው ብልጽግና ውስጥ ያሉ ሰዎች አሉ፣ ፌዴራል ላይ ያሉ ሰዎች አሉ። ግዴታ እኮ መንግስት ወይም ባለስልጣን ሆነው
የሚመለከታቸዋል በዛ የስራ ድርሻ ምን ያክል ተጽዕኖ ፈጣሪ ብትሆን ነው እንደዚህ አይነት ነገር የሚሰጡ? ይሄ እኮ አንተን አፈመሱ ማለት እኮ ነው። ይቅርታ ደብዳቤ መንግስት እንደ መንግስት ከጻፈልህ እኮ መንግስት ወረደ ባንተ ደረጃ ማለት ነው። አሁን እኔ መንግስትን እተቻለሁ፣ አብይን እሳደባለሁ ምናምን፣ ግን አገር ገባለሁ። አሁን ሲይዙኝ አዎ ይሄን ነገር ተናግሬያለሁ፣ አሁን ግን ይቅርታ ጠይቃለሁ። ደግሞ መብቴም ነው መንግስትን መናገር ብዬ እጋፈጣለሁ። አሁን አንተ አብይን የመናገር መብት አለ፣ አንደኛ ነገር። ሁለተኛ ነገር ደግሞ ለመንግስት ተራ ሰው ነህ አንተ። ምንም የምትለውጥበት ነገር የለም። አንተ ተናገር ካልተናገር የቆሻሻ ያክል የምትቀይረው ነገር እንደሌለ እንኳን ማንም ተራ አይደለም። አሁን እዚህ ጋር ዝም ብለህ የማይሆን አታሽቃጥ። ማናችንም ተራ አይደለም። ማናችንም አንድም ሰው በመንግስት ደረጃ ሁላችንም ተራ አይደለም። ሰሪዋ ወላሂ ኮምፒውተሩን እየነካካ ካልሆነ እነ ሉባባ አያምኑህም። ብርቄ ይሄ ኪበሩን በእጅ ነካ አንድ ቁጥርን ሁለት ቁጥርን ምናምን ቀስ ብለህ ማለት ነው አብረህ ጠቅጠቅጠቅጠቅ ቋቋ በቃ በረራ ጀምረናል። ሀሎ ሰይድዋ አንተ አዲም ከዲሬ እንኳን እንደዚህ ብላችሁ አሁን ንገራችሁ ልቀንስ። እሺ እንግዲህ ከዲር ወንድማችን ማስታወቂያ ጀምሯል። ማስታወቂያ ማሰራት የምትፈልጉ እንዴ ስራ ነው ለኬ የጀመርከው ስራ። ሰላም እንዴት ሰማ ላላህ ብለህ በመላው ዓለም የምትኖሩ ኢትዮጵያን ኤርትራውያኖች ቅናሽ የበረራ ትኬት እንዲሁም ቪዚት ቪዛ ዩናይትድ አረብ ኤሚሬትስ እንዲሁም የሳውዲ አረቢያ ሐጅና ኡምራ ማስደረግ የምትፈልጉ ሰዎች ካላችሁ ኡምራ ተጀምሯል። ቤተሰቦቻችሁን ኡምራ የምታስደርጉ ሰዎች ካላችሁ ኤኒ ታይም አዋሪ ስልክ ቁጥሬ ፕሮፋይል እሰራላችሁ። ረመዳን እየደረሰ ነው። ሶባ በከይር ለማግኘት ከፈለጋችሁ አንዴ ደግሞ ይነሳበት በ0561 083378 ዋትስአፕ ላይ ኡምራ ማድረግ የምታስደርጉ ቤተሰቦቻችሁን አለውን እንደዚህ አይባልም። ማስታወቂያ ሲሰራ አላህን የምትፈሩ ረመዳን እየቀረበን ነው። ትላልቅ እናትና አባታችሁን ሐጅና ኡምራ ለማስደረግ ለአላህ ብላችሁ ሶባቡ ትልቅ ነው። ዱዓ ያርጉላችሁ ለአላህ ብላችሁ ወንድሞቼ እህቶቼ፣ እናቶቻችሁን አባቶቻችሁን ለኡምራ አምጡ። ኧረ ቆይ ልስራበት። አንተ ደደብ ለምን ኡምራ አላህ አጅር ያገኛል። ሶባብ ጀነት ትገባላችሁ። የእናታችሁ እግር ስር ነው ጀነት ያለው። ለአላህ ብላችሁ እናታችሁን መዲናና መካ ውሰዱ። በቅናሽ ዋጋ ከከዲሬ ጋር ትኬት ቁረጡ። ለአላህ ብላችሁ ወገኖቼ። እንዲህ እያልክ ነው እኮ ማስታወቂያ የሚሰራ አንተ ዲዲባት ማታ ማታ እንለምናለን እንደሱ። አሁን ልመና ይሻለኛል። ታብታብ እያልኩ ማታ ማታ አንድ ጥያቄ ልጠይቅ። አንድ ጥያቄ ሳትዋሽ ነገር። አሁን እዚህ አልፈውዛን በምንድን ነው የቀጠረ? በቃ ትኬት ሽያጭ ላይ እኮ ምን ቦታ ላይ ቀጠረ? አንተን ትኬት ሽያጭ ላይ በቃ ትኬት መሸጥ ኦንላይን ያለው ነው ማስተዋወቅም በቃ ማለት እንዴት በማስታወቂያ ነው የቀጠረህ ወይስ ትኬት ራስን የምትቆርጠው? እስኪ አንድ ትኬት እንቆርጣለን። ቪዛም ስላለ ቪዚት አሁን ቆራጩ አንተ ዝም ብለህ ቲክቶክ ላይ ነው ገብተህ እንቆርጣለን ነው የምትለው አንተ ረዳት ማለት ነው። ቦሌ እንደሚሉት ማለት ነው። ላቡላት አንተ ይቡልክ ታብታበርኩ ቦሌ ሜክሲኮ እንደሚሉት እሱ ደግሞ እዛ ቁጭ ብሎ ደግሞ ሳውዲ አረቢያ ሐጅ ኡምራ ይላል። ትኬት የሚቆርጠው ሌላ ነው። እሱን አሁን የቀጠሩት በእንትን ነው ማለት ነው። ታብታብ ኮፒ ሊንክ አድርጉ። እንደልታፓሩ ለእኔም ታብታብ ኮፒ ሊንክ አድርጉልኝ እስኪ። 1000 እንግባለን እናታችሁ። ኮፒ ሊንክ 1000 ሰው ማስገባት እኮ አልቻልኩም። ላላ ብላችሁ ሶባህ አልኸይር ሶባህ ኑር ማሪው ሰማ ከዲሬው አንተን እኮ በቀደም ኮምፒውተር እየነካካ እኔ እኮ የተማርኩ ሰው ነኝ እንዴ እንትን አይደለሁም ምናምን እያልክ አንተ ነገርኩሽ። ስልክ ቁጥሬ ፕሮፋይል ስራለልሽ ሱሱ። እኛ ፓስፖርት አናወጣም። በልቻው ስማ ላክልኝ ድምፁን። እሺ ገንዘቡን ቅድሚያ ያስገባ አባቴዋ። እሺ አስገባልሃለሁ። ደግሞ ስማ ማስታወቂያ የምሰራው ከ1000 በላይ ነው። ከ1000 በታች አልሰራም። ወላሂ እውነቴን ነው። እሺ ወላሂ እውነቴን ነው። ወላሂ ድምቅ አድርጌ እሰራልሃለሁ። መርሃባ ያላ አልፈውዛን ለሐጅና ለኡምራ ትኬት አለን። ተዱባይ፣ ተኤሚሬት፣ ተሳውዲ አረቢያ፣ ከቋጣርና ከባህሬን
አልፈውዛን አለላችሁ። ሰማ ቅናሽ የበረራ ትኬት ከፈለጋችሁ ቪዛ ከፈለጋችሁ አልፈውዛን ይሁን ምርጫችሁ ትላቸዋል። አልፈውዛን ግን እኮ አንድ ሺህ በላይ ነው። አንድ ሺህ በታች አለ ኤጀንሲ በዱባይ ትላለህ። ስማኝ፣ ይኸውልህ አዳምጥ፣ ስማ አዳምጣ። አልፈውዛን ትራቭል ኤጀንሲ በዱባይ በመላው ዓለም የምትገኙ ኢትዮጵያና ኤርትራውያኖች ቅናሽ በረራ ትኬት በተለያዩ አየር መንገዶች በምርጫችሁ እንዲሁም የዩናይትድ አረብ ኤሚሬትስ ቪዚት ቪዛና የቪዛ ፕሮሰሶችን ሰርቶ በአጭር ቀናት ውስጥ ያስረክባል። አልፈውዛንን ሲመርጡ አንድም ጊዜውን ይቆጥባሉ፣ አንድም ገንዘቡን ሴቭ ያደርጋሉ። አልፈውዛን ትራቭል ኤጀንሲ በዱባይ ትላለህ። አንተው ስራው አንተ ነበርክ ከዚህ በፊት የቲክታከሮችን እንትን የምታመቻቸው የጌም ቀጠሮ ድሮ ማን ጨዋታ ልቅን ቀጠሮ እንያዝና ሰሞኑን እኔ ትዝ ይልሃል አንድ ቀን ተጫውተን የፓራዲዮ ለመግዣ እንኳን አትህሪ ኧረ አማራ ምን አድርጌ ነው ኧረ እናታችሁንና አሁን ማድረግ አለብን። በደንብ ጥሪ እናደርጋለን። ሰማኝ ይታየኛል። ሰላም ከላይ አላየሁም፣ ይቅርታ። ስማኝ በቃ እንኳን አደረሳችሁ በላችሁ። የንቀቱ ንቀት መነጸሩ እንዲያደርገና ስማ ከላይ ያለው ምናምን አላይ ከድር ኧረ አላየሁም፣ ፀሐይ ስለሆነ መነጽሬ አያሳይም። እናቴ ንቀት ነው እናቴ። እኔ ቪዲዮን ሳልከፍት ጅብ አይቶ አያጅቡ ያለኝ ሰው አንተ እንዲህ በፊት አንተ ጓደኛሞች እኮ ነን፣ ካንተ ጋር ጓደኛሞች እኮ ነን። ተነጋገሩ። ጉርዱ ፎቶ መስሎ ቁጭ ብላ አራራራ ሰው ንቆት ከድር አሁን እንደዚህ ሁለት አሁን በቃ አሁን በተጣሉ እንደው እግዚአብሔር እንዴ እኔ ቦንጓ ነው የምለው። እንዴ ምን ሆነ ነው? ምን እሺ ነው አልታይም እንዴ? እንዴ ነጭ ግድግዳ ኩርዱ ፎቶ መስዬ ቁጭ ብዬ ጅቦን እንዴት እንዴ ማን ስለሆንክ ነው? እናከነናሽ እገባላለሁ። ምን እሺ ነው? ተበዲያ ተፈለክሽ እናትህን ነው በኮቴ ማስበዲያቸው እናከነና በስመ አብ ይላል ልጁን አውቀዋለሁ። በጣም አማኝ ነው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። አንተ ምን አይነት ማዛን አሪፍ ሰው ናት እኮ ውሏ ከነበቂ ጋር ገጣ። አቤት እንዴት ነሽ ጅቦ? ወይ ማለት እንዴት ነሽ? ደግና አለሁ አልሐምዱሊላህ አለሁ። እንዴ ምን ነው ዛሬም እዛው ፍሪጁ ላይ ነሽ? እና ያት ላይ የመዲያም ቅመም እኮ ነኝ ሰውዬ። እና የመዲያም ቅመም ፍሪጅ ላይ ተቀመጭ አላት። ማን ነው እንዲሁ ቢያንስ እንኳን ቦታ ልውጥ አታረጊም? እንዲህ ወዲህ ሳሎኑ ገባ አትይም? አለውጥም እዚህው ነው ተመችቶኛል። ወዲያሉ ባልታህ ግባ ነፍጠኛሽ ዛሬ ምን አየሁልሽ? እንዲያታሽ ወላሂ ተዋሽሽ አፉ አልልሽም። ዛሬ ምን አየሁ ምን አየሁ? ማሮች 1000 ሰው ነው ይዞ የመጣው አለ ያሳየች 1000 ሰው። እሺ ምን አየሁ ዛሬ ማሬዋ? እንዲያታሽ ምን አየሁ? እሺ አውራ ጉቺ አንቺ ቤት ገብታ አየኋት። ጉቺ አንቺ ቤት ገብታ ነበረ? አዎ ገብታ ጉቺ ገብታ ነበር። ሳሪ ገብታ ነበር። ጀነራል ሊያስታርቁሽ ነው አሁን ጠጋ ጠጋ የሚሉት ወላሂ እንዲያሰሚያቸው። ቤታ አሴራ ማንን ላከችብሽ? አዳምጪ እንግዲህ ማሬዋ ጉቺ ቆይ አዳምጪ ላላህ ብለሻል። አንዴ ብቻ ማሬዋ አፈርሶን አንተ ሾካ ማሪ ሆን ብለው እኮ ነው አቅዴውብሽ። ባስወጣውም ደግሞ ይልካል ባስወጣውም ደግሞ ይልካል። ማሮች ወላሂ አልክም ሌላ ሚጣ ቤት እገባለሁ። ወላሂ ቤት እገባለሁ። እሺ አውራ ወላሂ ማሪዋ ጠነቃቂ። ትክክለኛ ስምሽን እስከና አባትሽ ትነግሪኛለሽ? ኧረ ሌላ የለም። እሺ ልገምት። ነፊሳ መሐመድ። ኧረ ወዲያ የኔ ስም ጦይባ ሰይድ። ኖ ኧረ አትዋሽ። ጀሚላ ነው የኔ ስም።
ግን የአባቴን ስም አልነግረም። ጀሚላ ነው ስም። ጀሚላ ነው። ጀሚላ እንድሪስ አልቋድር እንዲያቶሽ ኖ የአባቴ ስም ነው። የሰው ዘርጌ ወይኔ ወርቅ አሳሳብ ስማ እኔ ወርቅ ወይ ማለት ምን አስቀና የኔ አሳሳብ የሰው ዘር እኮ ምርጥ እኮ ናት። አሁን ፕሌን የሰጠችኝ ማሪዋ ፕሌኑ ጀሙነሽ ወይ? አዎ ጀሙ ለሚ ማሪዋ አሁን ጉቺን ዛሬ ጉቺን ሳሪ ካየው በኋላ ፈራሁልሽ የኔ ቆንጆ። እሺ ለምን እንደምትፈራው? ከቤታ ጋር ሊያስታርቁሽ ነው። ምን ችግር አለው ቢያስታርቁኝ? ታዲያ እንደገና ታሽቃብጫለሽ። ችግር ነው። እንቅልፍ እንጣ እንደኛ ቤታን የነካብኝ ሰው እናታችሁን እናነግራችኋለን። ማን ሲፈራችሁ ነው? አስበሽ ማሪ፣ እኛ ባንቺ ተሳቀልን ሙት ጀማዎችሽን ይዘሽ ደግሞ አስቢው ወላሂ። እና ማሪ ላላ ብለሽ ጉቺንም ማናት እቺ ደግሞ ስሟ ማን ነበረ? አንዷ ደግሞ ሳሪም ነበር። አዎ ሳሪም ነበር። 7 አባስቶ ማሮች ታሪ በቀደም የቤታን ልደት 7 አባ አከበር። እስቲ ዝም በይ አዳምጪ። አከበረች። ተመልከች ጓደኝነቷ። ጉቺ ደግሞ ማለት በቃ አንድ አይነት ተዛ አንቺ ቤት ቀስ ብሎ ገቡ እናስታርቃለን። አሁን ቁጨንቋታል እኮ አሁንም ማን አላት? አንቺም ተለየሻል። አንተ ራስ ስነ ስርዓት ያዝ። እናቴ ትሙት ተራ ጉቺ የገባችው አንደኛ ደረጃ አላስረዳ። አሁን አንተ አወራ ሰማው አይደለም? ማን ነው ስሙ የሰውዬ? እስቲ አንድ ጋላሪ ሙራዲ ትንሿን አንበሳ ስጠኝ እስቲ። ወዲ ወሬሽ ያቆ ጋላሪ አናትሽ ላይ ጣይ ሂጂ ወዲ ወሬ ወይ ትሪፕል አንድ ጋላሪ ባንድ ግር ዘግቼ ልውጣ። አንድ ብቻ ላይ ቀረች። በትሪብሉ እናቴዋ ትሪፕል ነው። እሺ ተየሰው ዘበቃሽ ነው። አታ ሚካው ያለ ካዳ ሚካው ና ሜዳ ትግራይ ኧረ ሄደብኝ ማሮች ሄደብኝ አዲስ አበባ የማማ አታ ሚካው የማማ ሄደብኝ ማር አዲያምጪ አሁን ንገር ሰማጅቦ ትናንትና ጉቺ በቤቷ ላይ ጊፍት ጋላሪ ቀይሮ አላስሞላቸው ነበር። ከዛ አበባ ሰጥቷት 30 አበባ ነው የሚጠይቀው። ጊፍት ጋላሪዋ ሞላው። ስማ ልንገርክ በ30 አበባ እሺ አንቺ ጊፍት ጋላሪ አትሙይልኝ ተይው፣ አስጠልተሽኛል። እኔ እንዲሁ ሳይሽ ራሱ ደብረሽኛል። ደግሞ የሆነ ሰዓት ላይ ይርሽብኛል ጉቺ። ከዛ ስትለኝ ጉቺ አዳምጣው ወሬ እንዳታቆራርጠኝ፣ ስርዓት ያዝ፣ እንዳትሪከርድ እንዳታቆራርጠኝ። 2000 ሰው ፊት እንደዚህ ያለችሽ ያንን ሁሉ ሰው እግር ብላ ከዛ እንደዛ ስትለኝ ከዛ ዛሬ በቤቴ ጆይን ስትል ለምንድን ነው ትናንትና ሄርሽብኝ? መች ደረስኩብሽ? መች ሰደብኩሽ? እኔ እኮ እወድሻለሁኝ በጣም ነው የምወድሽ ማከብርሽ እና አልኳት። ከዛ በዛ ጉዳይ ጓደኛዋ ነች። አየሽ ቤታን ነካሽ ማለት ጉቺን ነካሽ ማለት ነው። ጎፈርና አንበሳ ማለት የአንድ ሳንቲም ግብጣ ወላሂ አውቀው ሴራ ሲሩብሽ እኮ ነው። አሁን ምንድን ነው የምናደርገው? ሙሀባዋ አዳምጪ። አሁን ምንድን ነው የምናደርገው? መጀመሪያ ጉቺ ቤት የገባችው ይቅርታ ልትጠይቀኝ ነው ብለሽ ቆፍጠን ማለት አለብሽ። እስቲ አንዴ ቆፍጠን በይ። አንቺን እኮ ቆፍጠን በይ። ደውሉበት እስኪ እናዘው ጉታሪ። ይሄ ጌም እንዴት ነው የሚያልቀው? የጥያነ ነው የሆነው የሆነ ጥያነ ነው ነፍጠኛው። አዳምጪኝ። ትናንት ቤት የጉቺ የገባችው ይቅርታ ልትጠይቀኝ ነው ቢያችሁ 30 አበባ ሰጥቻት አንቺንም ይሄድብሻለሁ ብላኝ ነበረ። ግን ያው መታ ቤት ይቅርታ ስለጠየቀችኝ አፉ ብያታለሁ። ቤታን ግን ልፈታት አልችልም። ይችሙሩልኝ። ስማ ምንድነው ይሄ ባክግራውንድ ምንድነው ያረከው? እዛ ምንድነው ኦሮሞ ናቸው አልገባኝም። አባገዲያና ፕሮፋይል አማራና ኦሮሞ ናቸው። ተዋዘር ቆጥረን ነው የምንገለው። አሁን አማራዎች እንደዚህ አይነት ፖለቲከኞችን ከሶሻል ሚዲያ ጠራርጋችሁ ካላስወጣችሁ በስተቀር አስብቲ አንዱ የእኔን ይገለኛል። ከዛ ወንድሜ ደግሞ ሰባዘር ቆጥሮ የእሱን ወገን ወስዶ አህራድ የመላሽ ተብሎ ደግሞ እዛ ጋር ይመጣና የኔን ሰር ቆጥሮ ተመልከት። እንግዲህ
አልቀረም እኮ ይሄ እኮ እስራኤልና ፊሊስጤም መሆን ማለት እኮ ሰባት ዘር ቆጥሮ አይገልም። እሺ ወያኔ ጨፈጨፈን የምትይ አንቺ አክቲቪስት እርስ በርስ እስከ 7 እየተቆጣጠርሽ እየተጨፋጨፍሽ ነው። ለኪ አንቺ ስቱፒድ አለቅሽም። ወላሂ ላዚ ወላሂ አንላቀቃል። የአማራ ፖለቲካ እኮ እነዚህን ካላስወጣ እኮ እናቴ መቼም አይሆንም። ኪሎ እንኳን ንፋስ አልገባም። ጋዳ ላይ ሀዊ አልገባም። ገብቶታል። ንፋስ አልገባም። በደንብ እሱን አላወቅም አንተ። ንፋስ አልገባበትም። ሰውየው እንዴት እንደሚወበራ እያየን የኤርትራን ካርታ አሰብን ጠቅልሎ ምናምን የሚመጣው ዝም ብሎ ይመስላል እኮ ዝም ብሎ እዚህ ላይ እኮ አሁን ማለት የማይገባቸው ሰሜን ክፋል የሚባል ሰሜን ክፍሉ ዝም ብሎ በዘረኝነት በታሪክም የአፄዎች አስካሬን ይዞ መዞር ነው እንጂ እውቅና አለው አላለብኝ። በዚህም በትኖር ለምሳሌ አንዳንድ የአማራ ወጣት ሰሜን ወረኛ ብቻ እኮ ትርጉም የለው። በዚህ ላይ ትርጉም የለው። ትርጉም አለው። አሁን የሚሰራበት የሚሰጥ ያለ ትርጉም አሁኑ ዘመን ነው። ትርጉም መሰጠት የሚገባበት ካርታ ተሰርቶለት ፊልድ ወጥቶለት ጦርነት ተኮፍቶ ትግራይ ነድቁቆ ጨፍጭፎ ወይት እንዳዞረ ወይት እንደሚያመራ ያለ የማይገባው ሰሜን ክፍል ካለ እኔ ሰው ቢያላ ምን ለዛ ነው የአማራ ልዩ ኃይል የሚተቻቸው። ሰሜኑ እኮ መቼም አይነቃም እኮ። ምን መሰለህ ታሪክ መስራት አይችልም፣ ታሪክን ማውራት እንጂ አብዛኛው ሰሜኑ አሁን በቃ ነገሮችን ወደ አማራን ብታይ በታሪክ ነው፣ ወደ ትግራይም ብታይ በመታገል ነው። በቃ ይሄ ደግሞ ሊሆን አይችልም። አሁን ታሪክ የምንሰራው በመነጋገር በምናምን አይመስልህም? በጠመንጃም እኮ የሚመለስ ነገር የለም። በጠመንጃ የሚመለስ ቢሆን እያንዳንዱ በቃ ማለት ከአፄዎች ጀምሮ እስካሁን ድረስ በአፄ ምናምን ማን ነው ጦርነት ያልነበረው መንግስት ነበር? የለም፣ ሁሉም ጦርነት ነው። ወጣቱ ነው። ያሁን ግን ለየት ይላል። ከነሱ ጋር የሚያገናኝ ሀገር ከገነጠላት በኋላ ተዋግቷል። አፄዎችም ቦር በምን አሁንም ማለት አብይ አህመድ ደግሞ ለየት ይለው ብሔርን ሰዎችን እየከፈለ የሚቀጠቅጥ መንግስትን የሚደግፍ ሰው አብዛኛው ትውልዱ ብዙ አለ። አንዳንዴ ግን ወዶት አይደሉም መሰለኝ። በውጭ ያላችሁ እንኳን በዚህ አጋጣሚ እንድታዳምጡ ወዶት አይደለም አብይ አህመድን አጋጣሚ አለት መዝናናት የሚፈልጉ አሉ። እኛ ምን አገበን የሞት እያሉ የሚሉ ሳይኖሩ አይቆርም ብዬ አምናለሁ። ልክ ነህ። ሆነም ቀረ ግን አሁን ወዲህ ምን መሰለህ እኛ ወጣቶች መነጋገር ነው ያለብህ። አንተም የጦርነትን አስከፊ ማውራት አለብህ። እናቴን እንዴት ብዙ ወጣቶችን ጓደኞችን እንዳጣ ጦርነት የማይጠቅም መሆኑን ሰላም ብቻ የሚያስፈልግ በሰሜኑ ክፍል የሚሳደቡ ስድብ ታውቃለህ? በሰሜኑ ስድብ የማይለምን ክፍለ ብሔር የለም። ኤርትራን ብትል በዳባት እያቸው፣ ትግራይም ብትል በህንጻጽ በሱዳንም እያቸው፣ በአማራም ብትል በብርሃን በደስ የለም። በልመና ላይ እንኳ ጥላቻ የሚፈጥር ማህበረሰብ አለን ወንድም አለ የሚከፋፍል ለዚህ ልመና ለተራበች እናት የሚሳደብ ማለት የአማራ እናት አሁን ብትራብ የሞተች ያለችበት ሰዓት የአማራ እናት መሞት አለበት ብሎ ነው መቆም ያለበት ማህበረሰቡ እንጂ እኛ ስንሞት እኮ እናታቸው እንጂ ምን ያርጉ ነበር መለመን አለባቸው ማለት የለብንም። እንደ ወጣት እንደ ሰው ማለት ክፉ በቃ ደስ አይልም። ያ የተረገመ መንፈስ ነው ብዬ ነው የማምነው። አንዳንዴ ምን ይለኛል አንተ የስብከት ወንጀል እኮ ነው መስል ፖለቲካህን ሰውን ግን ይከተልሃል ይለኛል። ወጣቱ እንዲከተለኝ ነው የሚፈልገው። የኔ ሐሳብ መያዝ ያለበት ወጣቱ እኔም ማስተምረው ፕሮፌሰር እኔም በማምነው በዚህ አጋጣሚ ጅቦ ፕሮፌሰር ብርሃኑ ነጋ አይበልጠኝም። በአሁኑ ሰዓት ማለት ፕሮፌሰር ብርሃኑ ነጋ አይበልጠኝም ማለት እናት የሞተች ድምጽ ያልሆነ አንድ ቀን በትግራይም አልሆነም፣ በአማራም አልሆነም፣ በኤርትራም አልሆነም፣ በኦሮሞም የሞተች ናት። በእያንዳንዱ ክፍል ኢትዮጵያ የሞተች ናት። ብርሃኑ መናገር ይችል ነበር፣ ግን እናት ተርባ በምትራብበት ሰዓት በምትጠማበት ሰዓት ባለቀሰችው ሩዱኝ ተርቤያለሁ ባለችበት ሰዓት እናትን የሚሳደብ ሰው አይቻለሁ። ያ ተገቢ አይደለም፣ እውቅናም አይደለም። ምን ያደርጋል እናት ተርቤያለሁ ስላለች ከቻለ መርዳት ነው እንጂ ለተራበ ሰው ብትሰደው ትርጉም የለው። በዚህ አጋጣሚ ለው የሆነ የማኛ ቴንኪ ብለው እናት መራብ የለባትም ብለዋል። በዚህ አጋጣሚ ደስ ይለኛል። አንዳንዴ ትክክል
ለማንኛውም ወልዳይ ሐወይ ይመች። እኔም ልወጣ ነው። እንዲህ ስገባ አስገባሃለሁ፣ ቤትህም ስመጣ አስገባኝ። እሺ ወንድሜ አይዞ፣ ችግር የለውም። መልካም ጅቦዬ እና ሰላም ያዋጣል ሁሉ ማህበረሰብ አስተላልፍልን። ወንድም አለም ብዙ ሰው ይገርም። አሜን አሜን። አያችሁ እንዲህ አይነት ወጣቶች ናቸው ጦርን ይዘው እየተዋጉ ለጠላታቸው ክፉ ነገር እንኳን አያስቡ። አማራ ኦሮሞ ብለው እንኳን አይለዩም። እናቴ ይህ ወጣት እኮ ነው ወደ ስልጣን መምጣት የነበረበት። አስተሳሰባቸው ደስ ይላል። እናቴ ደግሞ የተራቡበትን ቦታ እንኳን ጠንቅቀው ያውቃሉ። በህፃጽ በኩል እየተራበ ነው፣ በኤርትራ በኩል አካባቢ እየተራበ ነው፣ ደብረ ብርሃን እየተራበ ነው ምናምን ያውቃሉ። እኒህ ናቸው እኮ ወደ ስልጣን መምጣት ያለባቸው። ባለስልጣናቶቹ ናቸው አስቸጋሪዎች። እናቴ የብዙ ቲዴፍ አመለካከት እኮ ይሄ በትግራይ ላይ የደረሰው በማንም ብሔር ላይ እንዳይደርስ ብለው የሚሟገቱ የሚታገሉ ናቸው። ሚዲያ ላይ ያለው ሰው ብቻ እኮ ነው ባለጌና ስስት። አሁን ይህ ልጅ ሲናገር ኦሮሞውም አማራውም ትግራይም ሁሉም ደስ ይለዋል። እንዲህ አይነት ንግግር ነው የሰው ልጅ ጭንቅላቱን እየለወጠ የሚመጣው። ዝም ብለህ ቁጭ ብለህ የኦሮምኛ ሙዚቃ አትክፈት፣ የትግርኛ ሙዚቃ አትክፈት። አላያችሁትማ ጦርነት ምን ያክል አስከፊ እንደሆነ? ምን ያክል የሚያውቀው ሰው መሬት ላይ ያለው ሰው ነው የሚያውቀው። እስቲ ኮፒ ሊንክ ታብታብ አድርጉ በእናታችሁ። እና እንደነዚህ አይነት ሰዎችን ደግሞ ማገዝ መልካም ነው። ማገዝ፣ እነዚህን ሰዎች ማዳመጥ። ጥሩ ነገር ሰው ሲናገር ሁላችንም ስብስብ ብለን ካየነው ታብታብ ካረግንለት ኮፒ ሊንክ ሼር ምናምን ተስፋ ይኖረዋል። ብዙ ጥሩ ነገሮችን ያወራል። ጥሩ ነገር ሲያወራ አንዳንድ ሰው የሚሰማው የለም እኮ የሚያዳምጠው የለም እኮ። ስድድብ ሲሆን እዛ ገብተን በቃ ስድድቡ ላይ ኮፒ ሊንክ ታብታብ ብላ ስናደርግ በቃ እነዛ ጥሩ ተናጋሪዎች ራሱ ምንድን ነው የህዝብ ወደ ስድብ ይገባሉ እይታ ፍለጋ። እናቴ እንደነዚህ አይነት ወጣቶች ማበረታታት ያለብን። የአማራውንም የትግራዩንም የኦሮሞውንም እናት ድሃ የሚያከብር ደስ ይላል። ዝም ብለሽ ደብረ ጽዮን ጌታቸው እያልሽ መሰዳደብ አይደለም። እነሱ ምን አባታቸው ሰሩ? እነዚህ ናቸው የሚጋፈጡት ሁሉንም ነገር ያውም በለጋ እድሜያቸው። እናቴ በጣም እኮ ነው የሚያሳዝኑት። ይህን ሀሳብ ማንም አመራር አያስበው። አሁን ያወራውን ቲክቶክ ላይ ያለው እንዲደነዝ ነው። የጦርነትን አስከፊነት አያውቅም። አፉን ከመክፈት ውጭ እሳቱን የቀመሰው መድፍ ታንክ ሲጮብ ካጠገብ ጓደኛ ጭንቅላቱ ብርድስ ብሎ ሲሞት ምናምን ይህንን የሚያቅሰው ሁሌ ሰላምን ይመኛል። እና አፋችሁን አትክፈቱ፣ ብዙ ሰላምን ስበኩ። አቤት እውቀት፣ አቤት አነጋገር። ይመቸው፣ ወዲ እናቴን ይመቸው። የትግራይ አክቲቪስቶች እኮ ጎበዞች ናቸው። ከላይ እስከታች እናቴን የሚያወሩትን ነገር ተጠንቅቀው ነው የሚያወሩት። ነገ ጠዋት ያስጠይቀኛል አያስጠይቀኝ። ስናወራ መጠንቀቅ አለብን ሁላችን። አንዳንዶችም አሉ ገብተው ክላሻቸውን እያሳዩ እደፋለሁ፣ እገላለሁ፣ ቆይ ላግኝ ማጥቼ ግንባሬ